ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት ሰዓት ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በሁለተኛው የዩቲዩብ ቻናላችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ዛሬም የምናነሳ ነው የሚሆነው። በተለይ ደግሞ የዝውውር ጉዳዮችን አያይዘን በስፋት ወደ እናንተ የምናደርስበት ፕሮግራማችንን ዛሬም ይዘን ቀርበናል። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳሳን ነው ከእናንተ ጋር ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ ስትቆዩ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ማንቸስተር ዩናይትድ በዚህ ክረምት 6 ተጫዋቾችን በፒኤስአር ቀውስና እዳዎች ምክንያት ይሸጣሉ። ማንቸስተር ዩናይትድ ገቢያቸውን ለማሳደግና የክለቡን እዳ ለማስወገድም እንዲረዳቸው በዚህ ሳምንት 6 ተጫዋቾችን ይለቃሉ። የክለቡ ቦርድ አባላት የዩናይትድን እዳ ለመቅረፍ ሲሞክሩ ከ450 በላይ ሰራተኞችን በተለያየ ጊዜም አሰናብተዋል። ባለፈው ክረምት ከፍተኛ ወጪ ካወጡ በኋላ ኤሪክ ቴን ሃግን ለማባረር እና ሩበን አሞሪምን ለመሾም 20 ሚሊዮን ፓውንድ ከፍለዋል። ስለዚህም በቀጣይ ክረምት የክለቡ ወጪዎችን እንደገና መጠናከር ነበረባቸው። ሩበን አሞሪም ክለቡን ማሰልጠን ከጀመረ ለመጀመሪያ ጊዜ የዝውውር መስኮቱ የተገደበ ገንዘብም ይኖረዋል። ዩናይትዶች ከከፍተኛ ወጪ ታሪክ በኋላ በፕሪሚየር ሊጉ ትርፍና ዘላቂነት ላይም እንግዲህ ደንብ እጅጉን ተጎድተዋል። በጥር የክንፍ ተከላካይ ፓትሪክ ዶርጉን በ25 ሚሊዮን ፓውንድ ውልና የአርሰናሉን ወጣት አይደን ሄቨንን በጥር ወር ማስፈረማቸው ዩናይትድ ምን ያክል በገንዘብ ጉዳይ እንደተጎዳ እንደሆነ ማሳያ ነው። በጥር የዝውውር መስኮት ማርከስ ራሽፎርድ፣ አንቶኒና ታይለር ማላሺያ በውሰት ለአስተን ቪላ፣ ሪያል ቤቲስ እና ፒኤስቪ አይንድሆቨን መሰጠታቸው ይታወሳል። እነኚህ ተጫዋቾች ዝውውራቸውን ቋሚ የሚሆንበት እድልም ሰፊ ነው። ዩናይትዶች በበለጠ በዝውውር ወጪ በነፃነት ለመስራትም ከሶስቱ ተጫዋቾች በተጨማሪ 3 ቋሚ ሽያጮችንም እንደሚያደርጉ ነው የሚጠበቀው። ቸልሲዎች በክረምቱ ለጄደን ሳንቾ 20 ሚሊዮን ፓውንድ የመክፈል ግዴታ አለባቸው። ዩናይትዶች ለቀድሞ የሪያል ማድሪድ ኮከብ ካርሎስ ካሴሜሮ ክለብም ለማግኘት ተስፋ ያደርጋሉ። ምናልባትም ጋርናቾ ወይ ማይኖም ሊለቁ ይችላሉ። በዝውውር መስኮቱ የሚመጣ ማንኛውም ገቢ ክለቡን 773 ሚሊዮን እዳ እንግዲህ ለመክፈልም ያለውን ጭንቀት የሚያቃልል ሲሆን ተጨማሪም የማውጣት አቅምንም ሊያበረታታላቸው ይችላል። ክለቡ በ2028 የሊጉ ሻምፒዮን ለመሆን ያለውን እቅድ አሁንም እየሰራ ሲሆን ዋና ስራ አስፈጻሚው ኦማር ቤራድ ባለፈው ክረምት እንደተናገሩት ከጋራ ባለቤቱ ሰር ጂም ራትክሊፍ ጋርም የዩናይትድን የ150ኛ የምስረታ በዓል ለማክበር የፕሪሚየር ሊግ ሻምፒዮን ለማድረግም እንዳቀዱ ጭምር ነው ያስታወቁት። በጣም ችግር የሆነው የማንቸስተር ዩናይትድን ተጫዋች እንመልከት። የዚህ ተጫዋች ፊርማ በእንግሊዙ ቡድን በኩል ስህተት እንደነበር አሁን ላይ እያመኑ ነው። ማንቸስተር ዩናይትዶች በስፖርትና ተቋማዊ ቀውስ ውስጥም እየገቡ ይገኛሉ። በሜዳ ላይ ያለው ደካማ ውጤት አሁን ላይ በኢኒዮስ በሚመራው አመራር ውስጥም ከባድ የወጪ ቅነሳ እርምጃዎችን እንዲያደርጉም ሆኗል። ሆኖም ግን አሁንም በክለቡ ፋይናንስ ላይ ከባባድ የሆኑ እንግዲህ ኮንትራቶች ያሉ። በጣም ችግር ካለባቸው የኮንትራት ሁኔታዎች አንደኛው የካርሎስ ሄንሪኬ ካሴሜሮ ጉዳይ ነው። ብራዚላዊው አማካይ በ2022 ክረምት ወደ ኦልድ ትራፎርድ ከ70 ሚሊዮን ዩሮ በላይ ወጥቶበት የመጣ ሲሆን በወቅቱም የቡድኑ ዋና ሰው መሆን ችሎ ነበር። ይሁን እንጂ ብቃቱ ካለፈው ሲዝን ጀምሮ ከሚጠበቀው በታች ሆኗል። ዘንድሮም በእንግሊዝ እያሳለፈ ባለው ሶስተኛ የውድድር ዘመን ሚናውም ቀንሷል። ኤሪክ ቴን ሃግም ሆነ ሩበን አሞሪም በመጀመሪያ 11 ውስጥ እንደ ቁልፍ ተጫዋቾች አላዩትም። ባለፈው ክረምትና በአሁኑ ጥር ካርሎስ ካሴሜሮ ክለቡን ለመልቀቅ ፍቃደኛ ባለመሆኑ ከክለቡ ጋር ለመቆየትም ተገዷል። ካሴሜሮ በአንድ ዓመት በላይ እንግዲህ ሊወጣ ነው ተብሎ እንግዲህ ቢወራም ክለቡ ግን የመልቀቅ ፍላጎት እንደሌለው ዴይሊ ሜል ዘግቧል። በሳምንት 450,000 ዩሮ የሚያገኝበትን ኮንትራት ከሳዑዲ አረቢያ ክለቦች ቢመጣለትም ካሴሜሮ ግን በማንቸስተር መቆየትን መርጧል። የካሴሜሮ አቋም ግልጽ ነው። በዩናይትድ ኮንትራቱን እስከ መጨረሻው ቀን ድረስም ለማክበር ነው እቅዱ። ክለቡ የፋይናንስ ጉዳዮችን እያጋጠሙትና መፍትሄዎችንም ሲፈልግ የብራዚላዊው ቀጣይነትን ለመቋቋም ከባድ ሸክም ይሆንበታል። የውድድር ዘመኑ ውጤት እያሽቆለቆለ በመምጣቱና ከፍተኛ የዋጋ ትርምስ የታየ ሲሆን ካሴሜሮ ክረምት በግዴታ ከክለቡ ጋር መለየቱ አይቀርም እየተባለ ነው የሚገኘው። ባየር ሚኒክ ሃሪኬንን በክረምት እንዲለቅ ይፈቅድለታል። እንግሊዛዊው አጥቂ ለቀጣዩ የውድድር ዘመን ወደ ፕሪሚየር ሊግ መመለስ ይችላል። ማንኛውም የፕሪሚየር ሊግ ክለብ
የውል ማፍረሻውን 67 ሚሊዮን ፓውንድ የሚከፍል ከሆነ ባየር ሚኒክ ከአጥቂው ጋር ለመለየት ፍቃደኛ ስለሆነ የሃሪ ኬንን የወደፊት ተስፋ በዚህ ክረምት ያልተጠበቀ ለውጥ ሊያመጣ ይችላል ተብሏል። በዚህ አጋጣሚ በርካታ የእንግሊዝ ቡድኖች አጥቂውን ወደ ሀገሩ ለመመለስም ፍላጎት አሳይተዋል። የኬን መመለስም በዝውውር ገበያ ውስጥ ካሉት ዋና ዋና ጉዳዮች አንዱ ይሆናል። እስከ 2027 ድረስም ከባቫሪያኑ ቡድን ጋር ውል ቢኖረውም በጀርመን ያለው ቀጣይነት ዋስትና የለውም። የመጀመሪያው የውድድር ዘመን በቡንደስሊጋውም በሁሉም ውድድሮች 31 ጎሎችንና 10 አሲስቶችን በማድረግ በግል ስኬታማ ነበር። ሆኖም ግን ባየር ሚኒኮች ከተጫዋቹ ዕድሜና ከዚህ በኋላ ሊያሳይ በሚችለው ብቃት ጥንካሬን ፈጥሮባቸዋል። ይህም የፊት አጥቂውን በባየር ሚኒክ ቆይታው ላይ ግምቶችን አስተካክሏል። በክረምት ባየር ሚኒክ ኬንን ለመሸጥ ፍቃደኛ ነው። የቀድሞ ክለቡ ቶትንሃም የምንጊዜም ጎል አስቆጣሪውን በድጋሚ ለማስፈረም ከሚፈልጉት አንዱ ይሆናል። ቢሆንም ግን የዝውውሩ ተፎካካሪዎች እነሱ ብቻ አይደሉም። ምክንያቱም አርሰናልና ማንቸስተር ዩናይትድም አገልግሎቱን ለማግኘት እያሰቡ እንደሆነ ነው የተዘገበው። ሃሪ ኬን ወደ ቶትንሃም ሆትስፐርስ መመለስ ማለት ከቡድኑ ጋር ለረጅም ዓመታት በቆየ አጥቂ የማጥቃት አማራጫቸውን የሚያጠናክሩበትን ጥሩ ድል ሲሆን ለአርሰናሎችና ለዩናይትድ ደግሞ ችግር የሆነውን የፊት መስመር በከፍተኛ ደረጃ ለማጠናከር ያግዛቸዋል። የኬንን የመልቀቂያ ዋጋ መክፈል በክረምት ውስጥም በጣም አስደናቂ ከሆኑት ዝውውሮች ውስጥ አንዱን ሊፈጠር እንደሚችል ነው የሚታመነው። ሃሪ ኬን አሁን ላይ እንግዲህ በእንግሊዝ ክለቦች ራዳር ላይ ነው። ነገር ግን ከዓለማችን ምርጥ አጥቂዎች አንዱ ወደ ሀገሩ ለመመለስም ከፍተኛ ገንዘብ ለማውጣትም ፈቃደኞች መሆን አለመሆናቸው መወሰን ይኖርባቸዋል ተብሎ ነው የሚታሰበው። ቸልሲ 50 ሚሊዮን ፓውንድ ለአንድ አማካይ ለማቅረብ እቅዶች እንዳሉት እየተገለጸ ነው። ቸልሲዎች በመሃል ላይ ተጨማሪ የፈጠራንና ቴክኒካል ብቃትን ለመጨመር እየፈለጉ ሲሆን ስፔናዊውን ኢንተርናሽናል አማካይ ጋቪን ኢላማ አድርገውታል። የ20 ዓመቱ ተጫዋች ከቅርብ ጊዜያት ወዲህ ለክለቡና ለሀገሩ ቁልፍ ተጫዋች ሲሆን ስምምነቱን መጨረስ ከቻሉ ለቸልሲ ልዩ ግዢ ሊሆን እንደሚችል ይታመናል። ከፌጂያስ በወጣ ዘገባ መሰረት ቸልሲዎች ለባርሴሎናው አማካይ 50 ሚሊዮን ፓውንድ ለማቅረብ አቅደዋል። እናም የስፔን ቡድን ተጫዋቹን ለመልቀቅ ዝግጁ መሆን አለመሆናቸው አሁንም መታየት ያለበት ጉዳይ ነው። ጋቪ ከዚህ ቀደም ወደ ፓሪስ ሰን ዠርሜን ጋር ስሙ ሲያዝ ቆይቷል። ይህ በእንዲህ እንዳለ ቸልሲዎች ከተጫዋቹ ጋር ከአንድ ዓመት በፊት ተገናኝተውም ነበር። ጋቪ በክለብ ውስጥ ካሉ ምርጥ ተጫዋቾች አንደኛው ሲሆን በዓለም እግር ኳስ ውስጥም ካሉ ምርጥ ወጣት ተሰጥኦች አንደኛው ነው ተብሎ ይታሰባል። የባርሴሎና ስፖርት ዳይሬክተር ዴኮ በቅርቡ ዓለም እንግዲህ በእግሩ ስር ያለችው ልዩ ተጫዋች ብሎ ሰይሞትም ነበር። ጋቪ ልዩ ተጫዋች ነው። እሱ አንድ የእግር ኳስ ተጫዋች ሊኖረው የሚገባ ባህሪያቶች አሉት። ጋቪ ገና 20 ዓመቱ ነው፣ ነገር ግን እንደ 26 ወይም 27 ዓመት ነው የሚጫወትም ብሎት እንደነበር የሚታወስ ነው። ባርሴሎና በቅርብ ጊዜ ውስጥ የጋቪን መልቀቅ ጉዳይ ሊያስብበት ይችላል። የ20 ዓመቱ የላማሲያ ምሩቅ ከስፔኑ ክለብ ለመውጣትም እያሰበ አይመስልም። ጋቪ በባርሴሎና አስፈላጊ ተጫዋች ነው። በልጅነት ክለብ ውስጥም በእግር ኳሱ እየተዝናና ነው። በክረምቱ ወደ ቼልሲ የሚሄድበት ምንም ምክንያት የለውም ተብሎ ይታሰባል። ይህ በእንዲህ እንዳለ ቼልሲዎች የጨዋታን ፍጥነት ለመቆጣጠርና ለቡድን አጋሮቻቸው የጎል እድሎችን ለመፍጠር የሚረዳ ተጫዋችም ይፈልጋሉ። የስፔኑ ኢንተርናሽናል አማካይ ቼልሲዎች ለሚፈልጉት ሲስተም የሚመጥን ይመስላል። በተከላካይ አማካኝና በአጥቂ አማካኝ እንዲሁም ደግሞ በተለያዩ የሜዳ ክፍሎችን መጫወት መቻሉ ለቼልሲ ጥሩ ጭማሪ ይሆናል ተብሎ ነው የሚታሰበው። ባርሴሎና ለቼልሲ በትክክለኛ ዋጋ ሊሸጡት ያስባሉ። ይህም ቼልሲ ሊያስደስት ይችላል። የጋቪ ዝውውር ከተሳካ ለቼልሲ ጥሩ ፊርማ ይሆናል። ከኤንዞ ፈርናንዴስ፣ ከሞይስ ካይሴዶ፣ ከሮሜዮ ላቪያ ጋር ጥሩ ፉክክርም በቼልሲ መሃል ሜዳ ላይ ይታያል። ሞይስ ካይሴዶ እና ኤንዞ ፈርናንዴስ በመሃል ሜዳ ላይ እርዳታን እንደሚፈልጉ ግልጽ ነው። ፋብሪዚዮ ሮማኖ ይናገራል። አስደሳች የሊቨርፑል የዝውውር ዜናዎችን አካፍሏል። ሊቨርፑል በዚህ የውድድር ዘመን አስደናቂ ነገር እያሳዩ ሲሆን አርነ ስሎት በመጀመሪያው የውድድር ዘመን ከክለቡ ጋር ባደረገው ስኬት የሁሉንም ሰው አድናቆት ማግኘት ችሏል። ሆላንዳዊው አለቃ ጀርመናዊው ሰው የርገን ክሎፕ ከእግር ኳስ ረፍት ለመውሰድ ባደረጉት ውሳኔ በክረምቱ ወቅት ክለቡን መረከባቸው ይታወሳል። የሊቨርፑል ደጋፊዎችን ጨምሮ ብዙዎች እንግዲህ ክለቡ ወደ ሽግግር ምዕራፍ ላይ እንደሚገባ በማሰብ አዲሱ አሰልጣኝ ቡድኑን ወደ ውጤታማነት ለመመለስም ጊዜ ይወስድበታል ተብሎ ይጠበቅ ነበር። ሆኖም ግን አርነ ስሎት በመጀመሪያው የውድድር ዘመኑ ፕሪሚየር ሊግን ለማሸነፍ በመቃረቡ የእግር ኳስ ዓለምን አስገርመዋል። ቀያዮቹ እንግዲህ በሊግ ካፕ የፍጻሜ ጨዋታ በቀጣይ ሳምንት በዚህ ሳምንት መጨረሻ የሚደረግ ሲሆን በቻምፒየንስ ሊግ ውድድር ከፓሪስ ሰን ዠርሜን ጋር የመልስ ጨዋታቸውን ትናንትና አድርገው ከውድድሩ ውጭ ሆነዋል። ምንም እንኳን በሊቨርፑል አስደናቂ የውድድር ዘመን ቢኖረውም አንድ አሳሳቢ የሆነ ቦታ አለ። እሱም የግራ መስመር ተከላካይ ቦታ ነው።
አንጋፋው ኮከብ አንድሪው ሮበርትሰን በቅርብ ጊዜያት ወዲህ ብቃቱ እጅጉን ወርዷል። ሁለተኛ ምርጫ የሆነው ኮስታስ ሲሚካስም ሁልጊዜም በአጨዋወት ውስጥም ወጥነት ያለው አይደለም። ሊቨርፑል በጥር ወር የግራ መስመር ተከላካይ ለማስፈረም ማጠናከሪያዎችን ተመልክቶ ነበር። የቦርንመዙ ሚሎስ ኪርኬዝ ከፍተኛ ኢላማ ሆኖ ብቅ ብሏል። የሃንጋሪው ኢንተርናሽናል ወደ አንፊልድ ሊዘዋወር ነው የተባለው ግምትም ውድቅ ቢያደርግም ሊቨርፑል ግን አሁንም ፍላጎት እንዳለው ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ በጊቭ ሚ ስፖርት አምዱ ላይ እንደዘገበው ከሆነ አርነ ስሎት በክረምት የተጫዋቾች የዝውውር መስኮት ሚሎስ ኪርኬዝን ለማስፈረም ለቦርዶ ፍቃድ ሰጥቷል። ቀያዮቹ በተጫዋቹ ላይ ያላቸው ፍላጎት እውነተኛ እንደሆነና በመጪዎች ወራት ውስጥም ንግግሮችን ሊጀምሩ እንደሚችሉ ነው የገለጸው። በዚህ ደረጃ የተረጋገጠ ወይም የተሰሙበትንም ነገር እንግዲህ የተስማሙበትም ነገር የለም። አሁን ገና ነው። ነገር ግን ሊቨርፑል በክረምቱ አዲስ የግራ መስመር ተከላካይ እንዲሁም የመሀል ተከላካይም ለማምጣት ፍላጎት እንዳላቸው ግን ይገለጻል። በሚቀጥሉት ወራቶች ውስጥ ንግግሮች እንደሚጀምሩ ይጠበቃል። የሊቨርፑል ፍላጎት እውነተኛና ተጨባጭ ነው። ግንኙነቶቹም መቼና እንዴት እንደሚቀጥሉ ለመረዳት የሚቀጥሉት ወራት ወሳኝ ናቸው። ተጫዋቹን ለማስፈረም የሚደረገው ፉክክር ጠንካራ እንደሚሆንም ይጠበቃል ነው የተባለው። ሪያል ማድሪድ ለኤድዋርዶ ካማቪንጋ የመሸጫ ዋጋን አዘጋጅቷል ተብሏል። ሪያል ማድሪድ በሚቀጥለው የዝውውር መስኮት ለፈረንሳዩ አማካይ የቀረበለትን ጥያቄ ያዳምጣል። ሪያል ማድሪድ የኤድዋርዶ ካማቪንጋን መሸጫ ዋጋ ወስዷል። በአውሮፓ ታላላቅ ክለቦች በተጫዋቹ ላይ ፍላጎት እያደገ ነው። ፓሪስ ሰን ዠርሜን እና ማንቸስተር ሲቲ ተጫዋቹን ለማስፈረምም ፍላጎታቸውን አሳይተዋል። የስፔኑ ክለብ ዋጋውን በ70 ሚሊዮን ዩሮ ወስኗል። ይህ መጠን ደግሞ በመጪው የክረምት የተጫዋቾች የዝውውር መስኮት ሊደረጉ የሚችሉ ድርድሮች መነሻዎች ናቸው። ምንም እንኳን ጥሩ የውድድር ዘመን ባያሳይም ፈረንሳዊው አማካይ በገበያ ውስጥም ተፈላጊ ተጫዋች ሆኖ ቀጥሏል። ገና በ22 ዓመቱ የተለያዩ ሚናዎችን በማድሪድ መድመቅ የቻለው ካማቪንጋ እንደ ሉዊስ ኤንሪኬ፣ ፓሪስ ሰን ዠርሜን እና የጋርዲዮላው ሲቲ ያሉ ቡድኖችም የመሃል ክፍላቸውን ለማጠናከር ከእቅዳቸው ጋርም ይስማማል። ከሪያል ማድሪድ ጋር ያለው ኮንትራት እስከ 2029 የሚቆይ ቢሆንም በዚህ የውድድር ዘመን ያሳየው ወጥነት የጎደለው እንቅስቃሴ ግን በካርሎ አንቸሎቲ ስር ስላለው ቀጣይነትም ጥርጣሬ ሊፈጥር እንደሚችል ነው በርካቶች ግምቶቻቸውን እያስቀመጡ እንደሚገኙ እየተገለጸ የሚገኘው። ከዚህ ጋር በተያዘ እንግዲህ እየተነሳ የሚገኘው ሌላው ደግሞ ካማቪንጋ በዚህ የውድድር ዘመን በሁሉም ውድድሮች 26 ጨዋታዎችን አድርጎ አንድ ጎል አስቆጥሮ 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ምንም እንኳን ተሰጥኦና አቅሙ ቢኖረውም በማድሪድ እቅድ ውስጥ ግን ያለው ሚና በተለይም እንደ ሹዋሜኒ፣ ቤሊንግሃም፣ ሴባውስ፣ ፌዴ ቫልቬርዴ፣ ሞድሪች በመሃል ሜዳ ላይ በመገኘታቸው የካማቪንጋ ጉዳይ ጥያቄ ውስጥም ገብቷል ይላሉ በርካቶች። በዚህ ሁኔታና ውሳኔ ላይ የደረሰው ሪያል ማድሪድ ቦርድም የቡድኑን እንቅስቃሴ በተሻለ ሁኔታ የሚመጥን ተጫዋቾችን ይዞ ቡድኑን ለማጠናከር እሱን ለመሸጥም እያሰበ ነው። ከፓሪስ ሰን ዠርሜን እና ከማንቸስተር ሲቲ ጋር ያለው ፍላጎትም ከዝውውሩ ጥሩ ዋጋ እንደሚገኝም ሊያሳይ ይችላል። ምንም እንኳን እስካሁን በጠረጴዛው ላይ ምንም አይነት መደበኛ ጥያቄዎች ባይኖሩም ሪያል ማድሪድ ፈረንሳዊውን መልቀቅ ግን እያረጋገጠ እንደመጣ ነው ዘገባዎች የሚያሳዩት። አዲስ የመሃል ተከላካይ ወደ አትሌቲኮ ማድሪድ ሊመጣ ነው። በሚቀጥለው የውድድር ዘመን የተከላካይ መስመሩን ለማጠናከር ከፍተኛ ፍላጎት ያለው አትሌቲኮ ማድሪድ የመሃል ተከላካይ ለማስፈረም እየተከታተሉ ይገኛሉ። አትሌቲኮ ማድሪዶች የተከላካይ መስመሩን ለማጠናከር በመፈለግ ላይ ሲሆኑ ከአሁኑ ገበያውን ማሰስ ጀምረዋል። አትሌቲኮ ማድሪዶች አሁን ላይ ዋነኛ ኢላማቸው እንግዲህ ፓቭሎቪች እንደሆነ ነው እየተገለጸ የሚገኘው። በሚላን በሚገኘው ሰርቢያዊው የመሃል ተከላካይ በአካልና በቴክኒካል ችሎታ የቀይና የነጭ ለባሾቹን ክለብ ትኩረት ስቧል። የፓቭሎቪች ፊርማ ለአትሌቲኮ ማድሪድም የረጅም ዓመት እቅድ ነው። ተከላካዩ ገና 23 ዓመቱ ቢሆንም ራሱን በትልቅ ደረጃ ማስቀመጥ ችሏል። ለዛም ነው ፓቭሎቪች በአትሌቲኮ ማድሪድ ራዳር ላይ መሆን የቻለው። ፓቭሎቪች ለአንድ ለአንድ ግንኙነት ወይም ደግሞ በጠንካራነቱ በአየር ላይ ኳሶችን የማሸነፍ ብቃቱና በኳስ ስርጭት ብቃቱ የበለጠ ይታወቃል። እነዚህ ባህሪያት የቡድኑን የኋላ መስመር ለማጠናከር ለሚፈልገው ዲየጎ ሲሞኔ ጥሩ ጭማሪም ይሆናሉ። በተጨማሪም ሌሎች ክለቦችም ተጫዋቹ ላይ ፍላጎት ያሳዩ በመሆኑ አትሌቲኮ ማድሪድ ሰርቢያዊውን ተከላካይ ለማግኘትም ውድድሩን ቀላል እንደማይሆንላቸው ያውቃል። ኤሲ ሚላን ተከላካዩ በቡድን ውስጥ እንግዲህ ያለውን ተሰጥኦ ስለሚያውቅ ፓቭሎቪች በቀላሉ ለመልቀቅ ፍላጎት የለውም። ሆኖም ግን ጥሩ ዋጋ ከቀረበላቸው አቋማቸውን እንደገና እንደሚያጤኑበትም ያደርጋቸዋል። በዋንዳ ሜትሮፖሊታኖ ውስጥም
ሰርቢያዊው እንደ ረጅም ጊዜ ኢንቨስትመንት ይታያል። የተጫዋቹ እምቅ ችሎታና ወጣትነቱ ግምት ውስጥ በማስገባትም ተጫዋቹን ለማስፈረም ዝግጁ ናቸው ተብሎ ነው የሚታሰበው። የዝውውር እድሉ በሁለቱም ክለቦች መካከል በሚደረገው ድርድርና ተጫዋቹ በላሊጋ እድሉን ለመሞከር ካለው ፍላጎት ጋር የተያዘ ይሆናል። አትሌቲኮ ማድሪድ በተጫዋቹ ባህሪያት ምክንያትም በሚቀጥሉት ዓመታት በዓለም ላይ ካሉ ምርጥ የመሀል ተከላካዮች አንዱ ሊሆን የሚችለውን ተጫዋችም የማጣት እድል እንዳያመልጣቸውም ይፈልጋሉ። ቶተንሃም በብዙ ክለቦች የዝውውር ኢላማ ላይ ለሚገኘው ተጫዋች የ40 ሚሊዮን ዩሮ ክፍያም አዘጋጅቷል። ቶተንሃም ሆትስፐርሶች የቦርንመዙን የክንፍ መስመር ተጫዋች አንቷን ሴሜኒዮን ለዝውውር እንግዲህ 40 ሚሊዮን ዩሮ አካባቢ ለመክፈልም ተዘጋጅተዋል። የቶተንሃምን ፍላጎት በቅርበት የተረዱት ምንጮችም ለከቼንድ ኦፍሳይድ እንዳሳወቁት ከሆነ ስፐርስ ለዚህ ክረምት ሴሜኒዮን በአጥቂ ቦታ ላይ ለውጦችን ለማድረግም በማቀዳቸው ለማስፈረም እያሰቡት እንደሆነ ተገልጿል። በዚህ ክረምት በቶተንሃም ከሚሸጡ ስሞች መካከልም እንግዲህ ሪቻርልሰን ዋናው ነው ተብሎ ይታሰባል። እናም ሴሜኒዮ በብዙ ሚናዎችም ለመጫወትም በቶተንሃም አንዱ ቅድሚያ የሚሰጠው ጉዳይ ነው። የጋናዊ ኢንተርናሽናል በዚህ የውድድር ዘመን በፕሪሚየር ሊጉ እጅግ አስደናቂ ጊዜን እያሳለፈ ነው። ሴሜኒዮ እንግዲህ የቼሪዎቹን ዋና የቡድኑ ቁልፍ አካልም እንደሆነ ይገለጻል። አሁንም ድረስ ሴሜኒዮ በሁሉም ውድድሮች 9 ግቦችንና 4 አሲስቶችን አድርጓል። ከቼንድ ኦፍሳይድ ከቶተንሃም በተጨማሪ እንደ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ኒውካስል እና ናፖሊ ያሉ ትልልቅ ክለቦችም ተጫዋቹን እንደሚፈልጉት ነው ያስነበበው። ነገር ግን በቀጣይ ክረምት አንቷን ሴሜኒዮ ወደ ቶተንሃም የሚሄድ እድሉ ከፍተኛ እንደሆነ እየተገለጸ ነው። በአሁኑ ጊዜ በጣም ጠንካራ ፍላጎት ከቶተንሃም እየመጣ ነው። አሰልጣኙ አንጌ ፖስቴኮግሉ የተጫዋቹን ፊርማ በእጅጉም እየፈለገው ነው። አንጌ ፖስቴኮግሉ በመጥፎ የውድድር ዘመን በኋላ ቀጣይ ዓመት የተሻለ ቡድን እንዲኖራቸውም ጥሩ ፊርማዎችን እየፈለጉ ይገኛሉ። መረጃው አያይዞም እንግዲህ ሴሜኒዮ ትልቅ እንቅስቃሴን ለማድረግና ራሱንም በከፍተኛ ደረጃ ለማሳየት ስለሚፈልግ ከቶትናም የተሻለ ቡድን የሚመርጥበት እድልም ይኖራል። እንደ አርሰናል ያለ ቡድን አንቷን ሴሜኒዮን የበለጠ ተስማሚ ሊሆን ይችላል። አርቴታ በአጥቂ መስመር ላይ ቡድኑን ማጠናከር ይፈልጋል። ዩናይትዶች እንደ አሊሃንድሮ ጋርናቾና አንቶኒ ያሉ ተጫዋቾችን በክረምቱ እንግዲህ ሲለቁ ቦታውን ለማሻሻል እንደ ሴሜኒዮ ያለ ፊርማም ምርጫቸው ሊያደርጉ ይችላሉ። ነገር ግን ዩናይትድ ልክ እንደ ቶተንሃም ሆትስፐርስ የሽግግር ቡድን ላይ ናቸው። ሴሜኒዮ አሁን ባለበት ሁኔታ እንግዲህ ላይቀላቀላቸው እንደሚችል ዘገባዎች እየጠቆሙ ይገኛሉ። ወደ ሳዑዲ አረቢያ ሊሄድ የሚችለው የላሊጋውን ኮከብ እንመልከት። በቅርብ ዓመታት በስፔን ላሊጋ ውስጥ ካሉ ምርጥ ተጫዋቾች አንዱ ተጫዋች ለሳዑዲ አረቢያው ክለብ ሊፈርም ይችላል። ጄራርድ ሞሬኖ በቅርብ ጊዜያት ውስጥ በቪያሪያል ምርጥ ጊዜውን እያሳለፈ አይደለም። የማያቋርጥ የአካል ችግሮች በዚህ የውድድር ዘመን የተጫዋቹን አቅም ጎድተውታል። ይህም እንግዲህ በአንድ ወቅት በላሊጋ ውስጥም በጣም ወሳኝ ከሆኑ አጥቂዎች መካከል አንዱ አሁን ላይ ከስፔን ሊወጣ ቅርብ እንደሆነ እየተገለጸ ነው። ከዚህ ሁኔታ አንጻር የካታላኑ አጥቂ የወደፊት እጣ ፈንታው ከስፔን የራቀ ሊሆን ይችላል። ሳዑዲ አረቢያ አገልግሎቱን ለማግኘት በጣም ፍላጎት ያለው መዳረሻ ይመስላል። ስለሆነም ጄራርድ ሞሬኖ በክረምትም ስፔንን ሊለቅ ይችላል። በውድድር ዘመኑ አጥቂው አስተማማኝ ጎል አስቆጣሪ መሆኑን ቢያሳይም ጉዳት በቢጫ ለባሾቹ ቡድን ውስጥም ነገሮችን ከባድ ሆነው እንዲቀጥሉ አድርጎበታል። የ32 ዓመቱ ተጫዋች ከስፔን ውጭ የመጫወት እድሉ እንደ እውነተኛ አማራጭም ይታያል። በተለይም የመካከለኛው ምስራቅ ክለቦች ትልቅ የኮንትራት አቅርቦትም ሊያቀርቡለት እያሰቡ ነው። ቪያሪያል ሁኔታውን ስለሚያውቅ ሁኔታው ለሁሉም ወገኖችም ምቹ እስከሆነ ድረስ መውጣት የሚቻልበት ሁኔታን ይመለከታሉ። የጄራርድ ሞሬኖ መልቀቅ በስፔን ክለብ ውስጥም ክፍተቶችን ሊፈጥር ቢችልም ተጫዋቹ መልቀቅን ያስቀድማል። ሞሬኖ በ316 ጨዋታዎችም 121 ጎሎችን ማስቆጠር ችሏል። ምንም እንኳን በሁሉም ነገር መዳረሻው ከዴላ ሴራሚካ ርቆ እንደሆነ ቢያመለክትም መጪዎቹ ሳምንታት የወደፊት እጣ ፈንታውን ለመወሰን ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ባለፉት 9 የሊግ ጨዋታዎች 5 ጎሎችን ያስቆጠረው ተጫዋች ኒውካስል ሊያስፈርሙ ይፈልጋል። ኒውካስል ዩናይትድ በውድድር ዓመቱ መጨረሻ ጥራት ያለው የክንፍ ተጫዋች ለማምጣት እየፈለጉ ሲሆን በኮሞ የሚገኘው አሳኔ ዲያዎን ኢላማ አድርገውታል። የ19 ዓመቱ ወጣት ወደ ጣሊያኑ ክለብ ከተዘዋወረ በኋላ ጥሩ እንቅስቃሴዎችን አድርጓል። በኮሞ ባደረጋቸው ያለፉት 9 የሊግ ጨዋታዎች 5 ጊዜ ጎል ማስቆጠር ችሎ ነበር። እንደ ፉትቦል ኢንሳይደር ዘገባ ከሆነ ከኒውካስል ዩናይትድ ተጫዋቹን በክረምት ማስፈረም ይፈልጋሉ። ነገር ግን ስምምነቱን ለመጨረስ ትልቅ ገንዘብ መክፈል አለባቸው። ተጫዋቹ በሊቨርፑል ራዳር ውስጥም እንዳለ ነው አሁን ላይ የሚታሰበው። እንግዲህ ኒውካስል ዩናይትዶች በክረምቱ እንግዲህ ቦታውን ለመተካት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ኒውካስል በክረምት የቀይ መስመር ተጫዋች ማምጣት ይፈልጋል።
አሰልጣኙ ኤዲ ሃው በክረምቱ የዝውውር መስኮትም በዛ ቦታ ላይ ያለ ተጫዋችን ማስፈረም ቅድሚያ ይሰጣሉ። ኒውካስል ዩናይትድ ለስፔናዊው አንደር 21 የክንፍ ተጫዋችም ትልቅ ዋጋን ለመክፈል ፍቃደኛ መሆን መቻላቸውን ማየት አስደሳች ይሆናል። ተጫዋቹ በመላው አውሮፓ ከፍተኛ ደረጃ የተሰጠው ትልቅ ወደፊት ተስፋ አለው። ወደ ፕሪምየር ሊግ የመሄድ እድሉም ለዲያዎ በጣም አስደሳች ሊሆን ይችላል። እናም በእንግሊዝ እግር ኳስም ራሱን ለማሳየት ይፈልጋል ነው የተባለው። ኒውካስል ዩናይትድ በአሌክዛንደር ኢሳክና በአንቶኒ ጎርደን ላይ በማጥቃቱ ክፍል ላይ ጥገኛ ሆነዋል። በቀይ መስመር የጎል እድሎችን ለመፍጠር የሚረዳና ጎሎችንም የሚያስቆጥር ተጫዋች ይፈልጋሉ። የ19 ዓመቱ ስፔናዊ የክንፍ ተጫዋችም ለሚፈልጉት ነገር የሚስማማ ሲሆን ራሱንም እንግዲህ እሱም ማስፈረም ከቻሉ ለኒውካስል የረጅም ጊዜ ትክክለኛ አማራጭም ይሆናል። ምንም እንኳን አሁን ላይ ውድ ዋጋ ቢያወጣም ወጪው በረጅም ጊዜ ውስጥም በተጫዋቹ ብቃት ምክንያት ማግኘት ይችላሉ። ተጫዋቹ አሁን ላይ 19 ዓመቱ ላይ ሲሆን በጥሩ አሰልጣኝ ስርም ከሰራ ጥሩ ልምድና ብዙ መሻሻል ይችላል። ኒውካስል አስደናቂ ተጫዋቾች ያሏቸው፣ ስለዚህም ደግሞ ይህንን ስምምነት ለመጨረስ አይከብዳቸውም ተብሎ ነው የሚጠበቀው። ሮማ የቡድኑ ቁልፍ ተጫዋች ኮንትራትን ማደስ እንደሚፈልግ እየተዘገበ ነው አሁን ላይ የሚገኘው። በሮማ ላደረገው ትልቅ ነገር ፓብሎ ዲባላ አሁን ላይ ከጣሊያኑ ቡድን ጋር ኮንትራቱን ሊያድስ ይችላል። ፓብሎ ዲባላ ሮማ ከደረሰ በኋላ ካሳለፋቸው ምርጥ ዓመታቶች አንዱ አሁን እያሳለፈ ነው። አርጀንቲናዊ አጥቂ በጣሊያን ቡድን ውስጥ ትልቅ ተጽዕኖን የፈጠረ ሲሆን በሮማ በማጥቃት ክፍል ውስጥም ዋናው ሰው ነው። የዲባላ ተሰጥኦና የጎል አስተዋጽኦቹ የበርካታ የአውሮፓ ታላላቅ ክለቦችን ፍላጎት ቀስቅሷል። ነገር ግን የሮማው ክለብ በማንኛውም ዋጋ ፍላጎት እንግዲህ ከፍለው ኮንትራቱን ለማደስም ቆርጠው ተነስተዋል። ሮማዎች አሁን ላይ እስከ 2027 ድረስ በዋናው ከተማው እንዲቆይም ለማድረግ ኮንትራት ማራዘሚያም ለመስጠት እየሰሩ እንደሚገኙ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። በክረምቱ በኋላም እንግዲህ ፓብሎ ዲባላ በሮማ ሊቆይ ይችላል። የ31 ዓመቱ ተጫዋች ከዚህ ቀደም ወጥነቱን የሚያደናቅፍ አካላዊ ጥርጣሬዎች ቢኖሩትም ባለፉት ወራት ግን ከዚህ ቀደም የሚታወቅበትን ዲባላን ማሳየት ጀምሯል። ዲባላ አሁን ላይ ጥራቱን የጠበቀ የሮማ መሪ መሆን ችሏል። ለጎሎችን ኳሶችን አመቻችቶ በማቀበል ሮማን በአውሮፓ ውድድሮችም ተፎካካሪ ማድረግ ችሏል። ሆኖም ግን የጂያንሎ ሮሲዎቹ ቦርድም ዲባላ ለቡድኑ ፕሮጀክት ካለው ጠቀሜታ አንጻር ተጫዋቹ የቆይታ ጊዜውን እንዲያራዝሙለትም እንዲያሳምናቸው እርግጠኛ ናቸው። ከተጫዋቹ ጋር ቅርበት ያላቸው ሰዎች እንደሚናገሩት ከሆነ ዲባላ በሴሪኤው ቡድን የመቀጠል እድል እንዳለው አረጋግጠዋል። በተለይም ሮማዎች ለተጫዋቹ የሚያቀርቡት ዋጋና የመሪነት ሚናም የሚያረጋግጡለት ከሆነ ዲባላ የመቆየት እድሉ ከፍተኛ ነው። ምንም እንኳን በክረምት ውስጥ ለተጫዋቹ የሚችሉ አጓጊ ጥያቄዎች ቢኖሩም ዲባላ በሮማ ለመቆየት ያለው አማራጭ እየጨመረ ይሄዳል። በክለቡና በአጥቂው መካከል ያለው ውይይቶች በጥሩ ሁኔታ እየሄዱ ነው። እናም ደግሞ ሁሉም ነገር የሚያመለክተው ለብዙ ተጨማሪ ውድድር ዓመታት በሮማ ለመቆየት እንደሚያራዝም ነው። በመጪዎቹ ወራት እንግዲህ የተለየ ነገር ካልተፈጠረ ሮማዎች ኮከባቸውን ለማቆየትና በቡድናቸው ውስጥም አስፈላጊ የሆነውን ተጫዋች ቀጣይነትም ያረጋግጣሉ ተብሎ ነው የሚታሰበው። ባርሴሎና ከለቀቀ በኋላ አሁን ላይ ያለው የሻቪ ሄርናንዴዝ ትልቅ ፍላጎት የባርሴሎናው የቀድሞ ተጫዋችና አሰልጣኝ ሻቪ ሄርናንዴዝ በድጋሚ ወደ አሰልጣኝነት እንዲመለስ በሩን ከፍቷል። ሻቪ ሄርናንዴዝ ባርሴሎናን ከለቀቀ በኋላ ለተወሰነ ጊዜ ከሜዳ ርቋል። ነገር ግን ወደ አሰልጣኝነት መመለሱ ብዙዎች ካሰቡት በላይም ቅርብ ይመስላል። ከብሉ ግራና ክለብ ቆይታ በኋላ የእረፍት ጊዜያትን እያሳለፈ የሚገኘው የካታላኑ አሰልጣኝ አዲስ ፈተናን ለመጫወትም ዝግጁ መሆኑን ከሰሞኑ በሰጠው ቃለ ምልልስ አረጋግጦ ነበር። ሻቪ ሄርናንዴዝ ክለቡ ቡድን ጋር ብቻ ሳይሆን ከብሔራዊ ቡድኑ ጋርም ቢሆን ወደ ስራ ሊመለስ ይችላል። የቀድሞ የባርሴሎና አሰልጣኝ ለእግር ኳስ ያለው ፍቅር አሁንም እንዳለ ቢሆንም ብሔራዊ ቡድኑን የመምራት ምርጫ በአዎንታዊ መልኩ እንደሚመለከተው መናገሩ የአሰልጣኙን ወደ ስራ መመለስም በእጅጉ ያጠናክረዋል። አንዳንድ ክለቦች ከሻቪ ጋር በተደጋጋሚ እንግዲህ ስማቸው ቢነሳ ሻቪ ወደ ስራ ለመመለስ ዝግጁ ስላልነበረ ጥያቄዎች ውድቅ ሲደረጉ ነበር። አሁን ግን አሰልጣኙ በሚታወቅበት የማጥቃትና በኳስ ቁጥጥር ፍልስፍናው በድጋሚ ወደ ስራ ሊመለስ ቅርብ መሆኑን የሚገርም አይሆንም። በአሰልጣኝነት ያለው ልምድ ምንም እንኳን በአንጻራዊነት አጭር ቢሆንም ጥሩ አቅም እንዳለው ግን አሳይቶ ነበር። ሻቪ በባርሴሎና ያሳለፈው ጊዜ በውጣ ውረድ የተሞላ ነበር። ነገር ግን በማሰልጠን ያለው ብቃትም በግልጽ የሚያሳይ የብሩህ ጊዜያትም ጭምር ነበሩ። በተጨማሪም ስለ ዓለም አቀፍ እግር ኳስ ያለው ግንዛቤ ከተለያዩ ሁኔታዎች ጋርም እንዲላመድና የረጅም ጊዜ ምኞትም ያለው ፕሮጀክት እንዲመራን ያስችለዋል። ለአሁኑ ዣቪ አሁንም እንግዲህ አማራጮችን እየገመገመ ነው። ጊዜ ወስዶ ግን በትክክለኛው ጊዜ ወደ ሜዳ እንደሚመለስም በእርግጠኝነት ተናግሯል። ሻቪ ወደ ክለብ እግር ኳስም ይመለሳል ወይም ደግሞ ወደ ብሔራዊ ቡድን ስራ ለመጀመሪያ ጊዜ ይመጣል የሚለው ትልቁ ጥያቄ እንደሚሆን ዘገባዎች ያሳያሉ።
ባርሴሎና አጥቂውን ለማደስ ውሉን ለማደስም 100 ሚሊዮን ዩሮ ያዘጋጃሉ። የብሉ ግራናው ቡድን ለመጪው የክረምት የተጫዋቾች የዝውውር ገበያ አይናቸውን በሁለት ኮከቦች ላይ አድርገዋል። ባርሴሎና ለመጪው የውድድር ዘመን የፊት መስመሩን ለማጠናከር ከፍተኛ መዋለ ንዋዮችን ለማፍሰስም ፍቃደኛ ነው። የብሉ ግራናው ቦርድ አይኑን በአዶሜለ ሉክማን ላይም በሳሙ እንዲሁ ደግሞ ሌላኛው ተጫዋች ላይም አድርገዋል። እነዚህ ሁለት ተጫዋቾችን ወይም እነዚህን ሁለት ፊርማዎች ለማግኘትም የካታላኑ ክለብ 100 ሚሊዮን ዩሮ ለማውጣት ፍቃደኛ ሲሆኑ ሎክማን በግራ ክንፍ እንዲሁ ደግሞ ሌላኛው ሳሙ ደግሞ የሮበርቶ ሌቫንዶስኪ ተጠባባቂም ወይም ደግሞ የሱንም ሊተካ የሚችል አይነት አጥቂ እንደሆነ ያምናሉ። ናይጄሪያዊው የክንፍ መስመር ተጫዋች የጎል አግቢነት ባህሪውን በሴሪኤ በአታላንታ ማሳየትም ችሎ ነበር። የ26 ዓመቱ ዶሜለ ሉክማን ወደ አንድ የአውሮፓ ትልቅ ክለብ ለመሄድ የሚያስፈልገው የብቃት ጥግ ላይ ደርሷል። በሁለቱም መስመሮች የመጫወት ብቃቱ ሁለገባ አማራጭ የሚያደርገዋል። አታላንታ ተጫዋቹን አቅም አንጻር ባርሴሎና ለተጫዋቹ ወደ 40 ሚሊዮን ዩሮ የሚጠጋ ገንዘብ ከፍሎ ለመደራደር ፍቃደኛ ይሆናሉ ብለው ይጠብቃሉ። በተጨማሪም ተጫዋቹ ቀድሞውኑ ከአታላንታ ለመውጣትም ፍላጎት አሳይቷል። ይህም ስምምነቱን ሊያመቻችም ይችላል የተባለው ሌላኛው ተጫዋች አጥቂው ሳሙ ሲሆን ባርሴሎና ከፖርቶ ብቅ ካሉ ተሰጦች መካከል አንዱ በሆነው በሳሙ ላይ እንግዲህ እውነታውን ወይም ደግሞ እይታውን አድርጓል። ገና በ20 ዓመቱ ወጣቱ አጥቂም በፖርቱጋል ሊግም ትልቅ ብቃትን አሳይቷል። በአካላዊ ኃይሉና ጎል የማስቆጠር ብቃቱ የታወቀው ስፔናዊ አጥቂም ወደ ላሊጋ ሊመለስም ይችላል የተባለው የፖርቱጋላዊ ኮከብ በቡድን ውስጥ የወደፊት ተስፋ ያለው ተጫዋች እንዳለው ስለሚያውቅ ዋጋው ከ50 እስከ 60 ሚሊዮን ዩሮ ይሆናል። ምንም እንኳን ዋጋው ከፍ ያለ ቢሆንም ባርሴሎና እንግዲህ የረጅም ጊዜ አማራጩ አድርገውት እንግዲህ ይመለከቱታል ተብሎ ይታሰባል። በዮሃን ላፖርት እና በዴኮ የሚመራው የብሉ ግራናው ቦርድ እነኚህን ግዢዎች እንግዲህ የክለቡን ኢኮኖሚያዊ መረጋጋትን አደጋ ላይም ሳይጥሉ እንዲደረጉ የሚያስችልም የፋይናንስ እቅድን አውጥተው እየሰሩ እንደሆነ ነው የሚናገረው። የባርሴሎናዎች ግብም ሁለቱን ስምምነቶች ከ100 ሚሊዮን ዩሮ ሳይበልጥም መጨረስ ሲሆን በክረምቱ የሚደረጉ ፊርማዎችም ቡድኑ በሁሉም ውድድሮች ተወዳዳሪ ሆኖ እንዲቆይም ለማድረግ ይታሰባሉ። አዶሜሎ ሉክማን እንዲሁ ደግሞ ሳሙ በባርሴሎና ቡድን ውስጥም ጥራት ባላቸው ተጫዋቾች ለማጠናከርም ያለመም ሲሆን እንግዲህ ይህንን ተጫዋቾች ለማምጣትም ሙከራዎችን ያደርጋሉ ተብሎ ነው የሚታሰበው። ዌስትሃም ዩናይትድ የቅርብ ጊዜ ፈራሚውን በ12 ሚሊዮን ፓውንድ ለመሸጥ ወስኗል። ዌስትሃም ዩናይትዶች ጊዶ ሮድሪጌስን በለንደኑ ስቴዲየም ባሳለፈው ቆይታ ባሳየው ብቃት ምክንያት ለመሸጥ መወሰናቸው ተዘግቧል። ዌስትሃም ዩናይትዶች ሮድሪጌስን ከሪያል ቤቲስ ያስፈረሙት በ2024 ክረምት ቢሆንም በእንግሊዝ ዋና ከተማ የነበረው ቆይታ ጊዜ ግን አጭር ሊሆን እንደሚችል ይነገራል። እንደ ሪፖርቶች ዘገባ ከሆነ የ30 ዓመቱ ተጫዋች በፕሪሚየር ሊግ ውስጥም ለመቆየት አይፈልግም። በድጋሚ ወደ ስፔን መመለስ እያሰበ ሲሆን ይህም ፍላጎቱ በዌስትሃም ተቀባይነት አለው። ዌስትሃም በ12 ሚሊዮን ፓውንድ ብቻ ሊለቁት ይችላሉ። ሮድሪጌስ በላሊጋው በነበረበት ጊዜ እጅግ አጓጊ ተጫዋች ነበር። ነገር ግን ወደ እንግሊዝ ከተዘዋወረ በኋላ ለሱ ነገሮች ጥሩ አልሆኑለትም። እናም ዌስትሃም በተቻለ ፍጥነት እንዲለቅም እየሰሩ ነው። ተጫዋቹ በፍጥነት ከዌስትሃም ዩናይትድ ለመልቀቅ ተዘጋጅቷል። የተለያዩ ምንጮችም አሁን ላይ ዌስትሃም ዩናይትድ ሮድሪጌስን በ12 ሚሊዮን ፓውንድ ለመሸጥም እንደሚፈልጉ ይናገራሉ። ነገር ግን ለእንደዚህ አይነት ደካማ ተጫዋች በጣም ውድ ዋጋ ይመስላል። አርጀንቲናዊ ወደ ብቃቱ ለመመለስ ሌላ ቦታን ሊመርጥ ያስባል። ነገር ግን ባለፉት 6 ወራት ውስጥ ያሳየውን እጅግ በጣም ተስፋ አስቆራጭ ብቃትን ፈላጊዎችን እንዳያሳጣውም ያሰጋል። ዌስትሃሞች ምናልባትም ተጫዋቹን ከፈለጉ ለጊዶ ሮድሪጌስ ዝቅተኛ ክፍያን ቢያስቡ ጥሩ ይሆናል ተብሎ ነው የሚታሰበው። ሮድሪጌስ የት ላይ እንደሚፈርም ማየቱ አስደሳች ይሆናል። ምክንያቱም ብዙ ፍላጎት ያላቸው ክለቦች አሁን ላይ የእሱን እንቅስቃሴ በመከተል ከሱ ጥሩን ማግኘትም አስቸጋሪ ሊሆንባቸው ይችላል። ተጫዋቹ በቅርብ ታሪክ ውስጥም ከዌስትሃም መጥፎ ፈራሚዎችም አንዱ ሆኖ ይቆያል ተብሎ ነው የሚታሰበው። ጂሚ ኦሃራ ቶትንሃም በዚህ ክረምት አስገራሚ የተጫዋች ሽያጭን እንዲያደርግ ተናግሯል። የቀድሞ የቶትንሃም አማካይ ጂሚ ኦሃራ በክለቡ ወሳኝ ተጫዋቾች ወደፊት ቆይታ ላይ አስገራሚ አስተያየትን ሰጥቷል። ኦሃራ ለኢኤስፒኤን ሲናገርም ስፐርስ ከሶን ሂዩንግ-ሚን ገንዘብ የሚያገኙበት ጊዜ አሁን እንደሆነ እንደሚያስብ ግልጽ አድርጓል። ደቡብ ኮሪያዊው ኢንተርናሽናል በሰሜን ለንደን አስደናቂ ሁኔታ ውስጥም በማለፍ 172 ጎሎችን ካስቆጠረ በኋላ የቶትንሃም ታሪካዊ ተጫዋች ነው። ሆኖም ግን ሶን ሊለቅ እንግዲህ ደጋፊዎች ማየት አይፈልጉም። ሶን ሂዩንግ-ሚን አሁን ላይ 32 ዓመቱ ነው። በሚቀጥለው የውድድር ዓመትም 33 ይሆነዋል። ስለዚህም ቶትንሃም እሱን ለመተካት ማሰብ መጀመሩ መጥፎ ሀሳብ ላይሆን ይችላል። ጄሚ ኦሃራ ለምን ስፐርስ ልጁን ለመልቀቅ ጊዜው አሁን እንደሆነ ብሎ ስለሚያስብ ብዙ ዝርዝር ነገሮችንም አልሰጠም። ቶትንሃሞች አንበላቸውን በመተካት ትልቅ ስራ ይጠብቃቸዋል። በማውሪዚዮ ፖቼቲኖ መሪነት ታላላቅ ዋንጫዎችን ለማንሳት የተቃረበው ወርቃማው ትውልድም ተጫዋቾችን በፍጥነት እያጣ ይመስላል። ሃሪኬን ባለፈው የውድድር ዓመት ለቆ ሲወጣ ሌሎች የቀድሞ ተጫዋቾች እንደ ዴሊ አሊ፣ ክሪስቲያን ኤሪክሰን፣ ሁጎ ሎሪስ፣
ያን ቬርቶገን ቶቢ አልደርቬርድ ከለቀቁ ቆይተዋል። ሁሉንም ለመተካት በጣም ከባድ መሆናቸውን አረጋግጠዋል። አሁን ላይ የትኛውም ተጫዋች ለዘላለም ሊቀጥል አይችልም። እናም ደግሞ ሶን ምናልባትም በአንድ ወቅት በከፍተኛ ደረጃ ላይ በነበረበት አቅም ውስጥም ላይሆን ይችላል። አንጌ ፖስተኮግሉ በቶትንሃም ውስጥም በእጁ ላይ በጣም ፈታኝ የሆነ ስራ አለው። እናም እንደ ሶን ያለ ተጫዋችን በቀላሉ ይለቃል ማለት ግን ትንሽ ከባድ ሊሆን እንደሚችል በርካቶች ግምታቸውን እያስቀመጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናዬን ለእናንተ ለማቅረብ እወዳለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በነገው ጠዋት በሚኖረው ሌሎች ፕሮግራሞቻችን ደግሞ ሌሎች ሀሳቦችን ይዘን በድጋሚ የምንመጣ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።